ይህንን ያወቀ ከሱቄ ሽልማት እሰጣችኋለሁ ማለት ነው። ሀባይብ ግን እየታያችሁ ነው። እስኪ ገምቱ። አሁን ሀዲያ መጥቶልኝ ነው ማለት ነው። ሀባይቦቼ ጎመናችንን በዚህ መልኩ አብስለን አውጥተናል ማለት ነው። አረ ክሪሜም ጨርሶ ሌላ ክሪም መሰለኝ። የዛሬው ፊልተር እንዴት ነው? አረ ገኝናስ እንዲህ ነው ያምርበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? እንደምን አረፈዳችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ የቆየሁት ልብስ አጠባ ነው ማለት ነው። ያው ያን ያህል በጣም ብዙ ልብስ ባይባልም የተወሰነ ልብስ ቢጃማዎች ምናምን ቆሽሸው እነሱን ሳጥብ ነበር የቆየሁት እላችኋለሁ። ቅመሞችዬ እንደምታዋቸው እዚህም ፍየሎች ታስረዋል። ይኸውላችሁ በሰሃን ቀርቦላቸው ነው ማለት ነው ጫቱ እና በዛውም ሱቅ እያሻሻጡ ነው ሳይቲን እና ልብሶችን ለቅለቅለቅ አድርጌ አሁን ደግሞ ምሳ ልሰራ ነው ማለት ነው። እንግዲህ ወደ መጥበህ ገብተናል ማለት ነው ቅመሞችዬ። ያው የምሰራው ጎመን ነው፣ ጥቅል ጎመን አልጫ ልሰራ ነው። ወጥ ስላለኝ የትናንትናው ምስር ወጥ አለ ማለት ነው። ፍሪጅ አሳድሬው ለሱ መጨመሪያ የሚሆን እነዚህን ልሰራ ነው እላችኋለሁ ሀባይቦቼ። ላይክ እያረጋችሁ ማስታወቂያ አውለኝ ሀባይቦቼ። ሰወዳችሁ የሀገሬ ልጆች አግዙኝ። ማስታወቂያ አውለኝ፣ ላይክ አርጉኝ። ቪዲዮዬን እስከ መጨረሻው አብራችሁ ይቆዩ ቅመሞችዬ። ጉፋን ይዞኝ ሊገለኝ በቃ ወላሂ ልብሱን በመከራ ነው ያጠብኩት ማለት ነው። በመከራ ሰሞኑን ጉፋን ይዞ ይከርሞ በቃ ለቀቀኝ እያልኩ ሳስብ ትናንትና ደግሞ በምን ምክንያት እንደሆነ አላቅም አገር ሽቶብኝ አልኳቸው። ሲያስነጥሰኝ ሆዴ ቆሰለ እንደውታውት ማለት ነው። እኔ ለዚህ ለንጥሻ ምን እንደሆነ መድኃኒቱም አላቅም እኔ እንጃ። ብቻ አንድ ጊዜ ፊክስ አሽተሽበት ይሉኛል። በቃ እንደ ውሃ ነው የሚያንጠበጥበኝ ማለት ነው። እና በግድ ልብስ ሳይታዩ አታጥቢም እያለኝ ልብሶችን ለቅለቅ አረኩኝ። ግን በጣም ነው ወላሂ ለአዚም ልብ የሚያቆስለው። ማነጠስና መሳል ከባድ ነው በጣም ማለት ነው። እና አሬኔ ብቻው ነው ወላሂ ለአዚም አስምነው አለል ምንድነው አለል በቃ ዝም ብሎ ይመላለስብኛል ማለት ነው። እና ማታ ላይ ሙቅ ውሃ እየታጠብኩ ነበረ። ትናንትና ደግሞ ድክም ብሎ ዝም ብዬ ሳልታጠነው ተኛሁኝ። ሌሊቱን ብሶብኝ ያደረ ማለት ነው። ተውት። አሁን ራሱ በቃ ይሆድ ነገር ሆኖብኝ ነው እንጂ አልጫው እንዳይቀር ብዬ ነው እንጂ የመስራት ፍላጎቱ ያን ያህል አልነበረኝም። ትናንትና የተበላው ወጥ ዛሬም ደግሞ ቀየር ያለ ነገር አብሮት ቢኖር ብዬ አሰብኩኝ ማለት ነው። እና እስኪ ዝንጅብል ላድርግበት እስኪ መድኃኒት ቢሆን ማለት ነው። ዝንጅብል መድኃኒት ነው አይደለም? አፍንጫ ሊላጥ ምንም አልቀረውም። ቅላቱ ተውት። በርበሬ ሽንኩርታችን እንደዚህ በሰል ካለ እንግዲህ ጥቅል ጎመናችንን እዚህ አጥበናል ማለት ነው። ጎመናችንን በዚህ መልኩ አብስለን አውጥተናል ማለት ነው። እዚህ ደግሞ ወጣችንን ሞቅ እያረግን ነው። እስኪ እንየው። የትናንትናው ምስር እንግዲህ ሞቅ ብሏል፣ ይበቃዋል። ሀያን ብላ እንግዲህ ምሳችን ቀርቧል። ቢስሚላሂ ረህማን ረሂም። እርቦኛል። ልብስ ማጠብ ያስርባል ይላሉ። እውነት ነው ውሸት ነው አላቅም። እንግዲህ ሀያ ብላ እንጂ ጀምር አታስለፍልፈይና ብላ እንግዲህ ቢስሚላህ ሀያ ብላ አትፍራ። ራብና ያለኝ ግን ምስሩ ብቻ ሆኖ ቢሆን አልበላም ነበረ። እኔ እንደው ቅጠላ ቅጠል ምናምን ጎመን ነገር ወዳለሁኝ እንዳንተ አይደለም። ደግሞ ድንች ነው የምሳችንን በልተን ጨርሰን ቡናማ አልተፈላ ነበር።
ሰይድ ወደ ላይ ወጣ ቡና ሊጠጣ። ዱቄታችንን አሸግ አረግን ማለት ነው ለደንበኞቻችን። እንደምታዩት እንግዲህ ደግሞ ይሄ እስከሚሸጥ ድረስ ሌላ ይመጣና ይታሸጋል ማለት ነው። ይሄ የመጣው ዛሬ ጧት ላይ ነው። ፊቴን አያችሁት? በጣም ቀይር ብሎ ይህ አፍንጫዬ እኮ በርበሬ የነሰነሱበት ነው የሚመስለው ማለት ነው። በጣም ከመታመሜ የተነሳ ማለት ነው። ያውም እኮ ፊልተር ተጨምሮበት ነው የሚገርማችሁ ነገር ማለት ነው እንጂ በቃ ኖርማል ፊቴን ብታት ማለት ነው ይሄ በቃ የለም። አይኔም ተጮናጭኗል፣ አፍንጫዬም ምናምን ነገር እንትን ብሏል። እና እሱ ቁጭ ያልኩ ጊዜ ደግሞ የሚገርመኝ ነገር ማለት ነው እንቅልፌ ይመጣል። ዘርፋዊ ቢሄድ እኮ አላይም በቃ ወላሂ ለአዚም ማለት ነው። ምሳ በልተን ምናምን ቁጭ ስለዚህ እንቅልፍ ነው የሚልክብኝ ማለት ነው እንቅልፍ። ከዛ እንግዲህ ሰው መጥቶ ሲቀሰቅሰኝ፣ ሰው መጥቶ የሆነ ነገር ስጪ ሲሉኝ እንዴት እንደምናደድ ማለት ነው። በጣም ነው የምናደደው። ቀሰቀሱኝ እያልኩኝ ማለት ነው። ገበያውንም እኮ ፈልጋለሁኝ። ገበያ ሲኖረው ደስ ይላል። ደግሞ በጎኔ ተኛ ብዬ መጥተው ሲቀሰቅሱኝ አይ ነው የምለው ማለት ነው። ሰይድ ደግሞ እዚሁ ሱቁ ቁጭ በል ስለው እሺ አይልም ማለት ነው። ለምን ማርፈጃ እኔ ቤቱን ምኑን ምሳውን ስል ሱቅ አልገባም ማለት ነው። ከምሳ በኋላ ተራውን እሱ ይወጣል ማለት ነው። እና የኔ ተራ ሲሆን ቀን ላይ እንቅልፍ ነው የሚጥልብኝ ማለት ነው። እና አሁን እየደፋኝ ራሱ አይኔን እንደምታት በዛ ላይ ጉፋኑ አሞኛል። ዝም ብዬ እያንገዳገደኝ ነው ይሄን ቪዲዮ የምሰራው ማለት ነው። ለምን እንቅልፍ እንዳይወስደኝ እየታገልኩ ነው፣ እየሞከርኩ ነው ማለት ነው። ድምጼ ራሱ እኮ በጣም እንትን ብሏል ማለት ነው። አረ ክሪሜም ጨርሶ ሌላ ክሪም መሰለኝ የዛሬው ፊልተር እንዴት ነው? አረ ገኝናስ እንዲህ ነው ያምርበት። እና እንግዲህ ቅመሞች ምን ልዘዝላችሁ? ከዚህ ብስኩት አለ ግሎሪ የድሮ በቸኮሌት አለ። ይህንን ያወቀ ከሱቄ ሽልማት እሰጣችኋለሁ ማለት ነው። ሀባይብ ግን እየታያችሁ ነው። እስኪ ገምቱ። አሁን ሀዲያ መጥቶልኝ ነው ማለት ነው። ሀባይቦቼ ምን ይመስላችኋል? እኔ ፈትቼ እስከማሳያችሁ ድረስ ማለት ነው። እና እኔ ኢትዮጵያ ከገባሁ አንድ ቀን ቀምሼው አላቅም። አረብ ሀገር ነበር የምበላው ማለት ነው። እና የሰይድ ጓደኛ አምጥቶልኛል። ኧረ ቀድሞ ዝንቦቹም እንትና ቪዲዮ አላሰሩኝም። እና ይሄ ምን ይመስላችኋል? እንደው ስታስቡት ዘይቶ ነው ወይስ ማንጎ ነው ወይስ ምንድነው? ገምቱ ገምቱ ገምቱ፣ ፌስታሉን እስከምፈታው ድረስ ማለት ነው። ለማንኛውም ላሳያችሁ እስኪ ምንድነው። አንድ የተመረቀ የሰይድ ጓደኛ ያመጣልኝ አሁን ማለት ነው። በቃ በመጣ ቁጥር ባዶ እጁን አይመጣምና አሁን ይሄ ከተማ ብትሄዱ አንዱ ቱፋ በጣም ውድ ነው ማለት ነው። እኔም ሀገር ከገባሁ በኋላ እንዲቀን በልቼ አላቅም። እና ይሄ ከግቢው ቆርጦ ነው ያመጣልኝ ማለት ነው፣ ከራሱ ግቢ። እና አላህ ይስጠው፣ በጣም ነው ደስ ያለኝ። ምንድን ነው የሚባለው? ሰው ባለው ነውና እንግዲህ ያለውን እያንጠለጠለ ይመጣል ማለት ነው። በጣም ጥሩ ልጅ ነውና ቱፋህ አፕል ማለት ነው። ይሄ እንግዲህ የግቢው ነው የበቀለው፣ የራሱ ነው፣ ከራሱ ቆርጦ ነው ማለት ነው። በጣም ነው የማመሰግነው። እንግዲህ ቪዲዮን ቢሰማውም ባይሰማውም አላቅም። እንግዲህ አላህ ይስጥልን፣ በወጣ ይተካ። ሰፊውን ሪዝቅ ሰፊ ማገኘት አፊያ ሀያት ጋራ መሳቅ መደሰት የሞላበት ቤት ያርግለት። እንግዲህ ልቆረጣጥም ማለት ነው። የሀገራችን ቱፋህ ማለት ነው፣ ከግብጽ የሚመጣው ሳይሆን ማሻአላህ ተባረከላህ። እንደዚህ ካፈራ የሀገራችን ቱፋህ እኮ በጣም ደስ የሚል ነገር ነው ማለት ነው። እና እኔ መዳም ኩሽና ነበር